ምንድነው እየተካሄደ ያለው? በጣም እጅግ በጣም የሚያሳፍር የቦዘኔ የዱርዬ ስራ እየተሰራ ነው ያለው። እሱም ያው ትላንትና ማታ ሌሊት ላይ ህጋዊ እውቅና ያለው ካርታ ያለው ለበርካታ አመታቶች ሙስሊሙ ማህበረሰብ ሲያገለግል የነበረ በሜክሲኮ አካባቢ የሚገኝ ተባረክ መስጂድ ባልታወቁ የጸጥታ ኃይል ነን በሚል ሽፋን መስጊዱ በጣም በሚያሳዝን መልኩ ክብሩን በማይጠብቅ መልኩ አፈራርሰውት እንግዲህ ከታች እንደምትመለከቱት በዚህ መልኩ መስጊዱን አፈራርሰው ሄደዋሉ። ይሄ ማለት ሙስሊሙ ማህበረሰብ ንቀት መጅሊሱን ንቀት የተሞላበት የሆነ ተግባር መሆኑ ግልጽ ነው። መስጂድ የሙስሊሙ ማህበረሰብ ህልውና ነው። ምናልባት ህጋዊ ያልሆነ መስጂድ የለም። ከሆነም ደግሞ አግባብ ባለበት መልኩ የሙስሊሙ ማህበረሰብ ሊወክል የሚችል ተቋም መጅሊስ አለ። በዛ መልኩ ተነጋግሮ ምን ብሎ ያለውን ነገር ማስኬድ ማስፈጸም ነው። እንደው ህጋዊ አይደለም ቢባል የመስጊዱ በረመዳን 28 ላይ በተደረገ የኢፍጣር ፕሮግራም ላይ የአካባቢው መስተዳድር ቦታው ላይ ተገኝቶ እውቅና እንዳለው አብረው እንደሚያግዙ ቃል ገብተው ነበር፣ ተናግረው ነበር። ነገር ግን ያው ህዝብ ባለበት የሚወራው ሌላ ነው፣ እንደዚሁም ደግሞ ተግባሩ ደግሞ ሌላ ነው። ቀን ላይ የተሰራ መስጊድን ሌሊት ላይ ማፍረስ ማለት ምን ማለት ነው? በጣም የሚያሳፍር የሆነ ተግባር ነው። ከማፍረስም ባሻገር ደግሞ መስጊድ ውስጥ የነበሩ ሰዎችን ለእስር መዳረግ፣ እነሱን ሰብስቦ ማሰር በጣም ከባድ ነው። አሁንም ጥያቄያችን ምንድነው? በአስቸኳይ ይሄ የወደመውን ንብረት ይቅርታ ጠይቆ እነዚህ አካሎች ለመስጂዱ መደረግ ያለበትን ነገር እንዲያደርጉ፣ የታሰሩ ሰዎች በአስቸኳይ ህጋዊ ናቸው። ምንም አይነት መብት የለም እነሱን የሚታሰሩበት ምንም አይነት አግባብነት የሌለው የሆነ ጉዳይ ስለሆነ በአስቸኳይ እንዲለቀቁ፣ መጅሊስም ደግሞ አስፈላጊ የሆነውን ክትትል እንዲያደርግ እንጠይቃለን። እንግዲህ ፍትህ ለተባረክ መስጂድ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።